አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። ለሰው ደም የሚነግዱ የውሸት መረጃ የሚያሰራጩ ሰዎች እየበዙ ይገኛሉ። ሰበር መረጃ ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ተናገሩ። ኢትዮጵያ ላይ አንድ ሙስሊም እንደዛ መስጊድ ውስጥ ተገሎ ቢሆን አስባችሁታል? አንድ ሙስሊም ጓያው ምትባል ዮናስ ጓያው ነገሩን አምጥተ የሃይማኖት ለማድረግ ጥረት ታደርጋለህ። ሰምተኛ የሰው ልጆች ደም ረከሰ፣ የሰው ልጅ ህይወት ረከሰ። የሆነ ሀገር ላይ በጅምላ በቦምብ ይጨፈጨፋሉ። ቅርቡ አንዷ ሴት ጸጉሯን እያሳየች ዋናው ነገር ኢማን በልቤ ነው ጸጉሬን ባሳይም። ስለ ጸጉርሽስ እንዴት ጸጉራው ለምሳሌ አሁን ይሄ ሂዩማን ሄር ነው። አያ እንዲኛውን እንዲባይ የውስጡ አይቻልም። ዋናው ልብ ነው። አሁን ይሄ ችግር የለም። ዋናው ልብ ነው። ሂዝቦላ ትላንትና አቶ ቢንያምን በድሮን ለጥቂት ሰዓታቸው አሉ። ከ3 ቀን በፊት በሰራላችሁ ቪዲዮ ላይ ሂዝቦላ $300 ባነሰ ወር በኢትዮጵያ ከ45000 ብር ባነሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በሉ በሁላችሁም ላይ ሁሴን። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ لبثتم إلا قليلا لو أنكم كنتم تعلمون ቪዲዮ እንዳልሰራ የከረከረኝ ነው። ስም ማን ነው? አማር አያምርም። አማር ዛሬ ከአማር ጋር ነው ቪዲዮ ምን ሰራላችሁ። ሂዱ በቃ ተጫወቱ። መጣለኝ ታች ተጫወቱ። የመጀመሪያ ቪዲዮአችን ነው ኢማን በቀልብ ነው ለምትሏ ሴት ምላሽ ተሰጥቷታል። እሺ መጠጣት ይፈቀዳል እንዴ? ዋናው ልብ ነው። አሁን ለምሳሌ ሂደት አለው ታውቃለህ። አሁን ለምሳሌ በጠርሙስ ቢሆን አይቻልም፣ ግን በሃይላንድ ገልብጠ ምናምን ዋናው ልብ ነው። እሱ ይቻላል፣ ይፈቀዳል። ምን ነው ይሱራ ቦተር። ስለ ጸጉርሽስ እንዴት? ጸጉራው ለምሳሌ አሁን ይሄ ሂዩማን ሄር ነው። አያ እንዲኛውን እንዲባይ የውስጡ አይቻልም። ዋናው ልብ ነው። አሁን ይሄ ችግር የለም። ዋናው ልብ ነው። አሁን ሌላም ነገር ብናደርግ እናንተ ዋናው ልብ ነው፣ ችግር የለም። እና ምንም በቃ እኛ ምንም የሚፈጠር ነገር የለም። ዋናው ልብ ነው እንዴ? ዋናው ልብ ነው። እንግዲህ ትንሽ ያሳቀ ጥሩ ሆነ መልእክት አስተላልፏል። ብዙዎች በዚህ ቪዲዮ ተደስተዋል። እንግዲህ ያሳቀንም ጥሩ ሆነ መልእክትን አስተላልፏል። በቅርቡ አንዷ ሴት ጸጉሯን እያሳየች ዋናው ነገር ኢማን በልቤ ነው ጸጉሬን ባሳይም ኒቃቢስቶች ከኔ በላይ ወንጀል እኮ ይሰራሉ ተሸፋፍነው እያለች ነበር። ለዚህ ጉዳይ እንግዲህ ኡስታዞቻችን በተደጋጋሚ ምላሽ የሰጡ ቢሆንም በቀልድ መልክ ግን አብዛኛው ማህበረሰብ ሊደርስ በሚችል ሁኔታ ይሄን ቪዲዮ በመሰራቱ ደስ ብሎኛል። እናንተ ስለ ቪዲዮ ምን አሳባላችሁ? ምን መለከተው እንግዲህ ስለ አርሲ ጉዳይ ይሆናል። አርሲ ላይ አዲስ ነገር ተሰምቷል። በአርሲ ሌሊቱን በተሰማ መረጃ የፖሊስ አዛዡ በቁጥጥር ስር መዋሉ ተሰምቷል። በርካታ የኦርቶዶክስ እምነት ተከታዮች በተገደሉበት በአሰኮ ወረዳም የወረዳው ፖሊስ አዛዥ የነበሩት አቶ አባቡ አብደላም በቁጥጥር ስር መዋላቸውን ኤልያስ መሰረት የዘገበ ሲሆን አዩዛ በሻም ታዲያ ዝርዝር መረጃውን አጋርቷል። በዚህም ታዲያም ከወረዳው ፖሊስ አዛዥ በተጨማሪም የአሰኮ ወረዳ የሰላምና ጸጥታ ኃላፊው አሁን ላይ በቁጥጥር ስር ሊውሉ ሲሉ ከአካባቢው መሰወራቸው ተገልጿል። በምስራቅ አርሲ ባለፉት ጊዜያት በርካታ ግድያዎች መፈጸማቸው ይታወቃል። አሁን ላይ በአንጻራዊ አካባቢው መረጋጋቱንም ተሰምቷል። አርሲ ጉዳይ በተመለከተ ዶክተር አብይ አህመድ ዝምታውን ሰብሯል ያለው ነገር አለ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅታዊ ጉዳዮች ላይ በሰጡት መግለጫ ላይ የአርሲ ጉዳይ አንስተው ነበረ። በተለያዩ በሀገራዊ ጉዳዮችና በተለያዩ ጉዳዮች ላይ ባነሱት እንግዲህ በዚህ መግለጫቸው ላይ ነው እንግዲህ እንደምትመለከቱት በዚህኛው ሴክሽን ላይ በዚህኛው ፔጅ ላይ ስለ አርሲ ጉዳይ ተነሳው። የጽንፈኝነትን ፖለቲካ ውድቅ ማድረግ በሚለው ሴክሽን ስር ነው እንግዲህ በኦነግ ሸኔ አማጽያን ምክንያት በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ላይ ኢላማ ያደረገው ተፈጽሞ የነበሩ ጥቃት ተከትሎ የቤተሰብና የወዳጆቻቸውን ህይወት ላጡ፣ የአካል ጉዳት ለደረሰባቸው፣ ቤት ንብረት ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችን ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ ተብሏል። በዚህ ጉዳይ ላይ ብዙ ነገሮች በዚህ መግለጫ ላይ ብዙ ነገሮች የተነሱና የተገለጹ ቢሆንም ያው በወቅቱ አንገብጋቢ ጉዳይ ሆነና ህዝብ ዘንድ መድረስ ያለበት ይሄ ጉዳይ ስለሆነ እንግዲህ ይሄን ጉዳይ መርጫ ያነሳውላችሁ። እዚህም በተጨማሪ የተለያዩ አባቶችና የሃይማኖት መሪዎች ወደ ቦታው ሄደው ወገኖችን ለማጽናናትና ዘላቂ መፍትሄ ለማድረግም ወደ ቦታው ይጓዛሉ ተብሏል። እንግዲህ እግዚአብሔር በአርሲ ዞን ለሚገኙትም ሆነ በኢትዮጵያ ውስጥ የሚገኙ መላ የክርስትና እምነት ተከታዮች እንግዲህ ሀዘኑን እንዲያበረታቸውና ለሞቱትም እንግዲህ ነፍሳቸውን በአጸደ ገነት እንዲያኖሩልን እንጸልይ ጠይቃችኋለሁ። ዶክተር አብይ አህመድ ይህንን ነገር ተናግሯል ማለት ነው። ነገሩን አውግዟል። ማውገዝም አለበት። ግን በሚዲያ ሽፋን ሰጥቶ ማውገዙ ደግሞ ጥሩ ነው። ጥሩ ነገር ነው ያደረገው። ብዙ ጊዜ ኦርቶዶክሶች ዶክተር አብይ አህመድን አይወዱትም። ምክንያቱም በቅርቡ ለሙስሊሞች የሚሰጠው ቦታ ጥሩ እየሆነ ስላለ እየተናደዱ ይገኛሉ። እንግዲህ የሙስሊሞች ረመዳን ላይ ያው ብዙ ሙስሊሞችን ጠርቶ አብሮ ኢፍጣር ይቀመጣል፣ አብሮ ያፈጥራል።
እንደዚሁም ደግሞ እንኳን ለአረፋ በዓል አደረሳችሁ እንኳን ለረመዳን አደረሳችሁ ያለ ከበፊቱ የመንግስት አገዛዝ በተሻለ ሁኔታ ለሙስሊሞች የሚሰጠው ክብር ብዙ ሰዎችን አናዷል። እንደምታውቁት አባቱም ቤተሰቡም ሙስሊም እንደመሆናቸው መጠን ለሙስሊሞች ክብር ስላሳየ ብዙ ኦርቶዶክሶች እሱ እንዲወርድ ይፈልጋሉ፣ ጥላቻም አለባቸው። ይህንን ነገር ማውገዙ ደግሞ ትንሽ ነገሩን ገብ ያደርገዋል ብዬ አስባለሁ። ስለ አርሲ ጉዳይ እንግዲህ አንወጣም። አርሲ ላይ እንግዲህ በተመረኮዘ ነገሩ ወደ ሙስሊሞች የማዞር ነገር እያየን እንገኛለን። ሙስሊሞች አላሁ አክበር ብለው አረዱን የሚልም ነገር እየተሰራጨ ይገኛል። አላሁ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታችንና በኦርቶዶክስ ሃይማኖት ተገፍተን በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ። ቢቢሲ አሁንም ከቤተ ክርስቲያኑ አገልጋይ አንድ ከቤተ ክርስቲያኑ ስሙ እንዲጠቀስ ያልፈለገ ተጠቅሷል። ኮት በግንቦት 23 እና 24 ታጣቂዎቹ ከነዋሪዎቹ በተጨማሪ አድማ በታኝ እና ሚሊሻ እንዲሁም ሙስሊም የሆነ የአካባቢው ነዋሪ ገለዋል። ሰማችሁ አይደለም? ሙስሊም የሆነ የአካባቢ ነዋሪ ገለዋል። ይህንን የተናገሩት በዛው ቦታ የሚገኙ አንድ ቄስ ናቸው ወይም የቤተ ክርስቲያን አገልጋይ ናቸው። አያችሁ አይደለም? ይህንን ግድያ የሃይማኖት አስመስለው ሙስሊሙ ማህበረሰብና ክርስቲያኑ ማህበረሰብ ላይ ግጭት፣ ጦርነት፣ ሁከት፣ አለመረጋጋት፣ ሰላምን የመንፈግ ስራ የሚሰሩ አካላት አላማቸው ሌላ ስለሆነ ነው። ይህንን ግርግር ተከትለው ምን አደረጉ? በየሚዲያዎች እየመጡ እንዲህ ይዝቱ ጀመር ማለት ነው። አድምጡት። ብልጽግናንም እናንተ እናጠፋለን፣ ጴንጤንም አንድ ላይ ነው። አያችሁ አይደለም? ስለዚህ ይሄ ቶሌሬት የሚደረግ ነገር አይደለም። ሰፊው የኦርቶዶክስ ማህበረሰብ ንቃ፣ ትምህርትህን ተከታተል። እኛ እያስተማርን እንገኛለን፣ እየሰበክን እንገኛለን። እውነተኛ ሃይማኖት እስልምና ነው እያለን እንገኛለን። እናንተ እውነተኛ ሃይማኖት እስልምና ሳይሆን ክርስትና ነው ብላችሁ ሐሳብን በሐሳብ ሞግቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብራቮ ብራቮ ብራቮ። ትላንት የሰራነውን ቪዲዮ ተከትለው ብዙዎች ቢቃወሙም ነገር ግን አንዳንድ ክርስቲያኖች እንዲሁም መምህራን ደረጃ የሚቀመጡ ሰዎች ስህተታቸውን አምነው ቅጥፈት እንደተቀጠፈም ራሳቸው እየመሰከሩ ይገኛል። ለምሳሌ ይህንን ግለሰብ ተመልከቱት። ክርስቶፎሮስ የሚል የቲክቶክ መጠሪያ ስም ያለው ግለሰብ ነው። ከአካውንቱ እንደምትረዱት ክርስትናን የሚሰብክ ወይም የሚያስተምር መምህር ነው። እንዲህ ብሎ ያስቀምጣል። የማስተካከያና የይቅርታ መልእክት ፎቶና ቪዲዮ በአርሲ የተፈጸመ አይደለም ብሎ አጠቃላይ ሀተታውን እዚህ ጋር መመልከት ትችላላችሁ ማለት ነው። ቅጥፈት ነው ስንል በማስረጃ ነው። ያው ራሳቸው እያመኑ ይገኛሉ። በቀጣይ ደግሞ እንደውም ግድያው ላይ ሙስሊሞች እንደተገደሉ የብሔር እንጂ የሃይማኖት ተኮር ግድያ ለመሆኑን ደግሞ በቀጣይ ማስረጃ ሰጣችኋለሁ። ሰላም አለይኩም። መግቢያ ላይ ያያችሁት ቪዲዮ በአማራ ክልል በጎጃም አውራጃ በአንዱ አካባቢ የሚገኙ የገጠር ክርስቲያን ወገኖቻችን አዲስ ቤተክርስቲያን አስገንብተው ለቤተክርስቲያኑ ጉልላት፣ ስዕል አድኖ፣ ማይክሮፎን እንደ ጊዜው ደግሞ ሶላር ለቤተክርስቲያኑ መብራት የሚሆን ገዝተው ከከተማው ወደ ገጠር እየገቡ ደስታቸውን በከበሮ እየገለጹ የሚጓዝ ቪዲዮ ነው። ነገር ግን ይሄን ቪዲዮ አንዳንድ ጽንፈኛ የጎጃምና የጎንደር ወይም የሰሜኑ ኦርቶዶክሶች ይህንን የደስታ ቪዲዮ ለሐዘን አድርገው ሶሻል ሚዲያ በውሸት ሲያራግቡ ነበር። መብትን ከጠየቃችሁ ተጎጂዎቹን አካላት ፎከስ አድርጋችሁ እንጂ ተጎጂዎቹን አካላት በመምጣት እንጂ ጭራሽ ሌሎች ለደስታቸው ያስቀመጡትን ታሪክ አምጥታችሁ የሌሎች ሐዘን ነው ማለት አይቻልም። ይሄ በቃ ግብረ ገብነት የለውም። ኦኬ ችግር አለ። አው ችግሩን ፎከስ አድርገን ችግሩ ተጎጂ ሆኑትን አምጥተን ነው እንጂ
መብት እንዲያገኙ መጠየቅ ያለብን። እነዚህ ሰዎች ለደስታቸው ከበሮ እየመቱ ታሪክ ብለው ያስቀመጡትን አምጥታችሁ ለሌላው ለቅሶና ሀዘን መጠየቂያ ስታደርጉት አይደብራችሁ? አትዋሹ። በቃ ውሸት ይብቃ ወገኖቻችን፣ ክርስቲያን ወገኖቻችን፣ ኦርቶዶክስ ወገኖቻችን ውሸት ይብቃ። እንግዲህ መረጃዎቹና ቪዲዮዎቹን አይታችኋል ብዬ አስባለሁ። በተደጋጋሚ የእምነት ጥላቻ ለመፍጠር የሚሞክሩ ብዙ ሰዎች አሉ። ነገሩን የሚነግዱበት በሰው ደም የሚነግዱ የውሸት መረጃ የሚያሰራጩ ሰዎች እየበዙ ይገኛሉ። ሙስሊምና ክርስቲያን ተከባብሮ ሀገራችን ውስጥ እየኖረ ይገኛል። ፍትሃዊነት ያስፈልጋል። ብዙዎች ስለ አክሱም አልተናገሩም፣ ነገር ግን ስለ አርሲው ተናግረዋል። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉት ይጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። በምስራቅ አርሲ ብዙ ኦርቶዶክሳውያን ወገኖቻችን እያለቁ ነው። ለአክሱም የሚነገር ምንም አይነት ቪዲዮ ሲመጣ እስክሮል። ይህ እኮ ያንተን የእምነት ደካማነት ነው የሚያሳየው። እህትና ወንድምህ እናትና አባትህ ሰላት ተከልክለው፣ ጀማዓ ተከልክለው፣ ጁሙዓ ተከልክለው፣ ይህ አላንስ ብሎ ደግሞ የቀብር ቦታ ስትቀብሩ በአስፓልት ላይ አትሄዱም ተብለው ረጅም ኪሎ ሜትርን አቋርጠው እንዲቀብሩ እየተገደዱ ባሉበት ሰዓት አንተ ፍትህ ለአክሱም ሙስሊሞች ብለህ ህግና ደንቡን በጠበቀ እስልምና በፈቀደው መልኩ ለወንድም እህቶችህ ለእናት አባቶችህ ሰላም እንዲሰፍን ካልተመኘህ ወላሂ አንተ እምነትህ ምን ላይ ነው? ጥያቄ ምልክት ውስጥ ገብቷል ማለት ነው። የሙስሊሞች ጉዳይ ያላሳሰበው ከሙስሊሞች ላይሆን እንደሚችል ነብይህ ነግረውሃል ሰለላሁ ዐለይሂ ወሰለም። አንድ ሙእሚን ልክ ሰውነቱ አሞት እንቅልፍ አጥቶ ሁሉም ሰውነቱ እንደሚያድረው አንድ ሙእሚን ወንድሙ ሲጎዳና ሲበደል የዛን ስሜት ካልተሰማው አማኝነቱ ምን ላይ ነው? ሙእሚን ለሙእሚን እንደ ግንብ ነው፣ አንዱ አንዱን ያጠነክረዋል፣ አይዞ ይባባላልም የተባለው እምን ላይ ነው? ወይንስ ተጽፎ እንለፈው ያለ ተግባር? በዚህ ደግሞ ጀነት አይገባም። እናም የአክሱም ቪዲዮ ሲመጣልህ ሼር፣ ሪፖስት፣ ኮፒ ሊንክ ሳታደርግ ካሳለፍከው እምነትህን ጥያቄ ምልክት ውስጥ አስገብተዋል፣ ወይም በዱንያ ፍቅር ሰክረሃል። የሰዎች ጉዳይ ምንም አይመስልህም ማለት ነው። እና ከባድ ሁኔታ ላይ ነው ያሉት። አላህ ነገሮችን እንዲቀርፍላቸው በዱዓም በድምጽም ዝም አንበላቸው። አላህ ነገሮችን ለአክሱም ሙስሊሞች ያግራላል። ፍትሃዊ መሆን መቻል አለብን። ስለ አክሱም ዝም ብለን አክሱም ላይ እንደፈለጉ ሙስሊሞች ይበደሉ ብለን ስለ አሩሲ ብቻ መናገር ተገቢነትና ፍትሃዊነት አይደለም። ኡስታዞቻችንና ብዙ ሙስሊሞች ከሌሎች ጳጳሳትና ከኦርቶዶክሶች ቀድመው ይህንን ነገር አውግዘዋል። አስመሳይም እየተባሉ ነበር። ራሳቸው ገለውን ራሳቸው ድምጽ ሆኑን ያሉም እንግዲህ ብዙዎች ሲናገሩ ሰምተናል። ገዳዮቻችን የሀዘን ደብዳቤ ሲጽፉ አየሁ። ጊዜኛ ነው ብለው ሲፎክሩ የነበሩት ሁሉ በኦርቶዶክስ ወንድሞቻችን ላይ የሚደረገው ነገር ያሳዝናል ብለው ጻፉ። የኛ ቤት መምህራን ዘማሪያን የት ናቸው? አንተ ደግሞ የአመቱ ምርጥ መሀይም ብያለሁ። እሺ የእስልምና እምነት ተከታይ እህት ወንድሞቻችን ሰብአዊነት ተሰምታቸው ፍትህ ስለጠየቁልን ገዳዮች ናቸው ብላችሁ ስታስቡ ትንሽ አታስቡ? አታፍሩ? አርሲ ክልል ላይ እየገደለ ያለው የታጠቀ ኃይል ቡድን ነው እንጂ የእስልምና እምነት ተከታይ ነው እንዴ? ለምንድን ነው እንደ እውነትም አይኖራችሁ? ምን አለ እግዚአብሔርን ብትፈሩ። እነዚህ ሰዎች የእስልምና እምነት ተከታይ በሙሉ ናቸው ፍትህ የጠየቁት አለ አርሲ። ታዲያ ምን ማለት ነው? አሁን እዚህ ጋር አንተ መተህ ገዳዮቻችን ፍትህ ሲጠይቁ የኛዎቹ ዝም አላችሁ ብለህ የምትለው ምን አይነት ወራዳ እንደው የሞትን ትውልዶች ናቸው? በመድኃኔዓለም አርሲ ላይ ሄዳችሁ መጠየቅ ትችላላችሁ፣ በቦታው ተገኝታችሁ። አርሲ ላይ በግፍ እየጨፈጨፈ ያለው የታጠቀ ቡድን አይደለም እንዴ? ከየት አመታችሁ ነው እምነትን ከእምነት ጋር ልታፋጁን? የእናንተ ውጤት ነው ይሄ። እምነት ለእምነት አንድ አፋችሁን እየከፈታችሁ የምታንጨርሱን ተቻችለን የኖርን ህዝቦች ላይ ምን አይነት ይሄ ደግሞ የሰባ ደንቆሮ መሀይም ነው መድኃኔዓለም። ይህ ነገር ደግሞ እጅግ በጣም የሚያሳፍር የሚያሳዝን ነገር ነው። ሙስሊም ሁሌም ቢሆን ከተበዳይ ጎን ነው የሚቆመው፣ ከፍትህ ጎን ነው የሚቆመው፣ ከሀቅ ጎን ነው የሚቆመው። ይሄ ነገር ሊታወቅ ይገባል። ዮኒ ማኛ አንድ ነገር እያለን ይገኛል፣ እንስማው። በዛ ኦርቶዶክሱ ምላሽ ሰጥቶታል። ላይ ወጥቶ አላሁ አክበር ብለው ገደሉን እያለ ይገኛል። አላሁ አክበር ብለው ስለመግደላቸው ማስረጃ አምጣ ብትሉት ግን
ሊያመጣላችሁ አይችልም። ይህ እጅግ በጣም የሚያሳፍር እጅግ በጣም የሚያስጠላ የሆነ ነገር ነው። ነገሮቹን ሁሉ ወይም ደግሞ ገዳዮቹ ሁሉ ሙስሊሞች እንደሆኑ የእምነት ጥላቻ እንደሆነ ለማድረግ ብዙ ጥረት እያደረጉ ይገኛሉ። እንግዲህ አንዳንድ ማስረጃዎችን ማየት ትችላላችሁ። ብዙ ነገር እያወሩ ይገኛሉ። ዮኒ ጓያ የሚባለው ግለሰብም ያወራው ነገር አለ። ኢትዮጵያ ላይ አንድ ሙስሊም እንደዛ መስጊድ ውስጥ ተገሎ ቢሆን አስባችሁታል? አንድ ሙስሊም ጓያው የምትባል ዮናስ ጓያው ነገሩን አምጥተህ የሃይማኖት ለማድረግ ጥረት ታደርጋለህ። ሰምተኛ እንደዚህ አይነት ጫውታማ ማንም የሚሰማና የሚያዳምጥ እንደሌላ አስረግጬ እነግራለሁ። ብራዘር እየሰማ ነው አንተ ቁጭ ብለህ እዛ አሜሪካን ሀገር ውስጥ አንተ መግለጫ የምትሰጠው ልክ እንደ ትክክለኛ ሰምተኛ እንደ ሰብአዊነት የማንንም ሰምተኛ የሚደረገውን ድርጊት የማወገዝ መብትና ግዴታም አለብህ። ግንስ የውሸት ደግሞ ሪፖርት እያቀረብክ ደግሞ ማህበረሰባችን ለማጦስ ልክ ነገሮች የተደረጉት በሃይማኖት ሽፋን የሃይማኖታዊ ለማስመሰል ጥረት ታደርጋለህ። ሰምተኛ ይሄኛው ድርጊት ሲደረግ እኮ አሩሲ ላይ እኮ ሰምተኛ የሞቱት እኮ ሙስሊም ሆኖ የኦሮሞ ሚሊሻዎች አሉ። አስረግጬ እነግራለሁ። እግዚአብሔር ምስክሬ ነው። ከዋሸው መስከር አድርጌያለሁ። ካንተ የበለጠ ሊና አለኝ። እውነቱን አስረግጬ እነግራለሁ። እየሰማኝ ነው። የኦሮሚያ ልዩ ኃይል አልሞተም እንዴ አንተ? ጫካ ከመጡት እዛ ጋር ተደራጅተው የመጡትን የጀዋር መሐመድን ሰራዊት ጋር አብሮ ሲፋለም የነበረ ሙስሊም ሆኖ ያንን ቤተክርስቲያን ሲጠብቅ የነበረውንም ያንንም ደግሞ ጎን ለጎን ለማውራት እስቲ ያብቃችሁ። እናንተ ውራጅ ልጆች እያስመሰልክ እስከ መቼ ነው የምትኖረው? አንተ ሰጋቱራ ገለባ እዛ መልክ ከረረ ነገሩ እስቲም ውስጥ የገባ ሰው መስሎ 100% የተመቸ ኑሮ የምንኖር ሰውዬ አሁን እንደገና ደግሞ ትመጣና ይሄ ቆረቆ እንዳይ ቡዳ አስተሳሰብ ሊዘመተ እዚህ መልስ ንግግርን አትርጭኛ ላይ አንተ እየነገርኩ እኮ ነው። ዮናስ ጓያው የምትባል አሩሲ ላይ የተደረገውን ድርጊት እኮ ስማኛ እንደ ኦርቶዶክስ እምነት ተከታይ ብቻ አይደለም እንደ ሰብአዊነት የሰምተኛ የተደረገው ድርጊት ህገወጥ ተግባር ብቻ ሳይሆን የመጨረሻ የሚያሳዝንና የሚያንገበግብ ለትውልዳችን እንደዚህ አይነት ነገር እንደማይገባ ካንተ የበለጠ የሚሰማን ብዙ አይነት ኢትዮጵያኖች አሉ። አንተ ግን በሃይማኖት ሽፋን ውስጥ ተደብቀ የፖለቲካ አጀንዳ ለማራመድ የምታራምደው አካሄድ ጥሩ አይደለም። ማህበረሰባችን አታጡዘው። አንተን የሚሰማ ደግሞ የለብህ። ዘመን ተሻጋሪ አውሬ ሌቦች አለቀ አከተመ። የእናንተ ጉዳይ በቃ ግራ ተጋብቷል። ሰምተኛ እናንተ እኮ ሰምታችኋል። እዛ ተደራጅተ እዛ ጋር የሚያስገድለውን እዛ አብረው ያለውን እና ሀብታሙ ያለውን እና መሳይ መኮንን ተዋጥሏቸው እንደ እዛ ጋር ፊልምና ድራማ የሚሰሩትን ገንዘብ እየሰጡ በጀት እየመደቡ ዶክመንተሪ ፊልም የሚሰራውን ያንን ጀዋር መሐመድን ተዋትልም ልብ ካለ አንተ አስመሳይ እዛ ጋር ስማ እውነት ነው። ይኸውልህ መርጦ አልቃሽ ሆነማ መርጠ ማልቀስ ጥሩ አይደለም። እግዚአብሔር የማይወደውንም ስራ አትስራ። አንተ በምትናገረው ንግግር ደግሞ ግራ የምትጋባም ሀገር የለችንም። ሀገራችን ትቀጥላለች። እንደዚህ አይነት ማፊያ ደግሞ አካሄድ የሚሄዱትን ሰዎች ደግሞ እግዚአብሔር አምላክም አደባቸውን ያስይዛል። እየሰማን ውዳቂ ሃይማኖት ውስጥ ለሃይማኖት አታስመስልብን። አባት የሃይማኖት አይደለም። እየሰማን ስንት አይነት ድራማና ስንት አይነት ዶክመንተሪ ፊልም ለመስራት እዚህ ለዘመናት ህዝባችንን ስታቶሱ ነበር። አሁን ያበቃል። እኔ ወንድም ከላይ መደመራው ልብቅሷ ኮፒ ሊንክ እና ሼር አድርገህ ለውርጋቶች ኮፒ ሊንክ አድርገህ ነገር ቆራጣ ልጅ ኮፒ ሊንክ ሼር አድርገህ ድሮ ፌመስ በነበርኩበት ጊዜ ዮኒ ጓያ እኔን ለማስፈራራት ሞክሮ ነበር። አዋርዳታለሁ፣ አጋልጣታለሁ፣ ታሪኳን አወጣለሁ እያለ ማለት ነው። አሁን ደግሞ ኡስታዝ ዋሂድን ለማስፈራራት ሞክሯል። አስቡት፣ ዮኒ ጓያ ኡስታዝ ዋሂድን ሲያስፈራራ ማለት ነው። እስኪ ያለውን ላሰማችሁና ዮኒ ጓያ ላይ እንሄዳለን። ዮኒ ጓያን እንደሰማችሁት በስዊድን የሚገኙ ኦርቶዶክሶች በኡስታዝ ዋሂድ ላይ የሐሰት ክስ እንዲከሱ እያለ ነው። በነገራችን ላይ ስዊድን የፕሮቴስታንት አስተዳደሮች ናቸው ካልተሳሳትኩኝ። ዮኒ ጓያ ስዊድን ያሉ ኦርቶዶክሶች የሚያሳስቡ ከሆነ ስነ ስርዓት ትይዛለህ፣ አፍን ትዘጋለህ። ምክንያቱም ኦርቶዶክሶች የፋኖ ደጋፊዎች ናቸው። ፋኖ ደግሞ በመንግስት ስርዓት ላይ ያመፀ አሸባሪ ቡድን ነው። መንግስት ፕሮቴስታንት እምነት ተከታይ ነው። ፕሮቴስታንት አስተዳደር አንፈልግም ብለው ያመፁ ኦርቶዶክስ አማጺዎች እንደሆኑ የስዊድን መንግስት በቀጥታ እንዲያቅ ነው የሚደረገው። ያቃል። ይህም ብቻም ሳይሆን አንተ ራሱ አሜሪካ ላይ ክስ እንዳይመሰረትብህ የፋኖ ደጋፊ ነህ። ኦኬ። ፋኖ ደግሞ በመንግስት ስርዓት ላይ ያመፀ አሸባሪ ነው። አሸባሪ ደጋፊ አንተ እንጂ ኡስታዝ ዋሂድ አይደለም። ኡስታዝ ዋሂድ የሚሰራቸውን ስራዎች በጥንቃቄ የሰራ ፖለቲካም ሆነ ሃይማኖትም ሆነ የትኛውን ከሽብር ጋር የሚገናኝ አይደለም። ስነ ስርዓት ያለው አካዳሚካሊ ስራ ነው የሚሰራው። ፕሮፌሽን ስራ ነው። በፕሮፌሽን ስራ ደግሞ ማንን ማባረር ወይ መክሰስ አይችልም። ኦኬ። ኡስታዝ ዋሂድ መግቢያ ላይ ያሰማችሁት ጅበኩሉ ትክክል ነው ብለዋል። ኡስታዝ ዋሂድ ሲናገር የነበረው ምንድነው? በዚህ ሰዓት እንደሚታወቀው የኦርቶዶክስ አስተዳዳሪዎች ማጆሪቲ ልብ በሉ፣ የኦርቶዶክስ ጳጳሳት ማጆሪቲ አማራና ትግሬዎች ናቸው። ኦኬ። ለምሳሌ ናጉራ አብርሃም አማራ ክልል በተለያየ አካባቢ ያስተዳድራሉ። አቡነ ጴጥሮስ የሚባሉት እንደውም የዘመድኩን ዋና ቀንደኛ እንትን ናቸው፣ ደጋፊ ናቸውና
ባገኙት መድረክ ላይ ኦርቶዶክስ ማህበረሰብ በመንግስት ላይ ሲያነሳሱ ነበርና በሆነ አጋጣሚ አሜሪካ እንደሄዱ ከአሜሪካ ወደ ኢትዮጵያ ሲመለሱ መንግስት እንዳይገቡ ከልክሏቸዋል። አይ ቲንክ የካናዳ ይሁን የአሜሪካ ዜግነት አላቸው ተመልሰዋል። አሁን ኢትዮጵያ ውስጥ አይደሉም። ኢትዮጵያ ውስጥ ያሉት ጳጳሳት ዝም ብለዋል። ኦኬ ወጥተው በነገራችን ላይ ኢትዮጵያ ውስጥ ያሉ የቤተ ክርስቲያን አስተዳዳሪ ሲኖዶስ ብትሉ ማህበረ ቅዱሳን ብትሉ ቤተ ክህነት ብትሉ የፋኖ ደጋፊዎች ናቸው፣ ቲፒኤልኤፍ ደጋፊዎች ናቸው። ያኒ በቀጥታም ሆነ በተዘዋዋሪ ማለት ነው። ነገር ግን አደባባይ ወጥተው አይናገሩም። አደባባይ ወጥተው ከተናገሩ ኦርቶዶክስ ማህበረሰብ በመንግስት ላይ ያምጻል። ስለዚህ አሸባሪ ብሎ መንግስት እንዲያስራቸው ማህበረ ቅዱሳን አፉን ዘግቷል። ቤተ ክህነት ሲኖዶስ አዎ በኦርቶዶክስ ብቻም ሳይሆን በሙስሊሙ ማንንም ኡስታዝ ማንንም መጅሊስ ወጥቶ ሙስሊሙ ማህበረሰብ እንዲህ ነው አይሉም። በመንግስት ላይ እንዲያምጽ አድርጋችኋል ህዝብን በማለት አሸባሪ ብሎ ነው የሚያዙት። ኦኬ የኦርቶዶክሱ ተቋም ብቻም ሳይሆን የሙስሊሙም ተቋም ነው ዝም እንዲል የተደረገው። ኡስታዝ እየተናገረው ያለው ያን ነው። ታስተውሱ ከሆነ አዲስ አበባ አካባቢ የሆነ አጥቢያ አስተዳዳሪ ናቸው ካልተሳሳኩኝ እነ ምኒልክ ከመቃብር ተነስታችሁ አስተዳድሩን ያሉት ማለት ነው። አሁን ስነ ስርዓት ይዟል። ዝም ብሎ በስነ ስርዓት ነው የሚያወሩት። በፊት አካባቢ አብይ እንደመጣ እሰይ አሉና ክርስቲያን መስሏት ታለለን ካሉ በኋላ በቃ ጴንጤ ነው እንዴት ያስተዳድራል ጴንጤ ከሆነ ለኦርቶ ለቤተ ክርስቲያን ጥሩ አይደለም የሚል አስተሳሰብ ውስጣቸው ሲገባ መንግስትን አብይን እንደመቃወም አድርጓቸው ነበርና ልክ እንደ ኢህአዴግ እንደ ድሮ መስሏቸው ያን ጳጳስ ያን ፓትርያርክ እየተነሳ እንደፈለገ መናገር ጀምረው ነበር። ስለዚህ መንግስት ራሱ አዝኖላቸው ነው እስካሁን ያላሰራቸው ማለት ነው። ኦኬ አስተዳደር ተቀይሯል። የኦርቶዶክስ አስተዳደር ቢሆን ማንንም አባት ማንንም ቄስ ማንንም ዲያቆን ማንንም መነኩሴ እየወጣ ይቦተረፋል የሚናገረው የለም። አሁን ግን የፕሮቴስታንት አስተዳደር ስለሆነ የቄሱ የዲያቆኑ የመነኩሴው ንግግር ኦርቶዶክስ ማህበረሰብ ጋር ደርሶ መንጋውን ግው ስለሚያደርገው በስነ ስርዓት እንዲናገሩ ነው የሚፈልገው። ስርዓት ይዘዋል እንጂማ ፓትርያርኩ የትግሬ ተወላጅ ናቸው እንደምታውቁት። ያው ቤተክርስቲያኒቱ የአማራና የትግሬ ናት ብያችኋለሁ። ግን አብዛኛው አማራዎች ናቸው። ለምንድን ነው የኦሮሚያ ቤተ ክህነት ብሎ እንዲገነጠል የተፈለገው? ኦሮሚያ ቤተ ክህነት የአብይ ደጋፊዎች ናቸው፣ ያኔ ብልጽግና ደጋፊዎች ናቸው፣ የፕሮቴስታንቱ ደጋፊዎች ናቸው። ትንሽ ትክ ብሎ ራሱ ጴንጤ የመሆን እድላቸው ሰፊ ነው። ኦኬ እና ህዝብን ኦርቶዶክስ ማህበረሰብ በአብይ ላይ እንዲቃወም አይፈልጉም። ኦኬ እና አቡነ ሳዊሮስ ማንም ጣታቸውን አይጠቁምባቸውም። ስለዚህ በዚህ ሰዓት እንደፈለገ የሚቦተረፈው ጴንጤቆስጤ እንጂ የኦርቶዶክስ ቄስና መነኮሳት ካህናት አይደሉም። ካህናቶቹ እንደው በዚህ በኩል መንግስት እንዲህ አለ ቢል አንዱ ካህን መንግስት ካለ ህዝቡ ር ብሎ ነው የሚነሳው። እንደዛ እንዳይሆን መንግስት በአይነ ቁራኛ ስላያቸው አፋቸውን አርገው ይዟል አሸባሪ እንዳይባሉ። ይሄን ነው እያለ ያለው ኡስታዝ። ይሄ ለሙስሊሙም ለኦርቶዶክስም የሚሰራ ነው። ይሄ ንግግሩ ስህተቱ ምንድነው ነው? ዮኒ ጓያ ማለት ነው። አሁን አንተ በምን ሞራል ነው እንደዚህ የምትለው? በቃ ያልተሳደብከው ብሄር ያልተሳደብከው ፖለቲካ ድርጅት ያልተሳደብከው ሃይማኖት የለም እኮ። ኢቭን እና አብይን ሁሉ ሙለጭ አድርገህ ተሳድበህ ኢትዮጵያ መግባት ስትፈልግ የአብይ ደጋፊ ሆነ ሰይፉ ፋንታው ላይ ስትቀርብ ፊት አይተዋል። የተበላሸ የበግጉበት መስለ ማለት ነው። ፈርተህ እንዳንተ አይነት ቦቅቧቃ ወንድ እኔ በህይወት ራሱ አይቻለከው። ፈርጥ እንደዛ ከምትፈራና ከምትንቦቀቦቅ መሬት ላይ ስወርድ ከሌላው ማህበረሰብ ጋር እንዴት ነው ምግባባው ማለት እንኳን አስበህ አትናገር። መሬት ላይ ሲወርድ ከሰው ጋር ምግባባበት እንኳን ስራ ለስራ አላልክም እኮ። ያንንም ተናክሰህ ሰይፉ ላይ ስትቀርብ እንዲህ እያልክ እኮ ነበር እንትን ያለው። ካሁን የሆነ ነገር አደረጉኝ ካሁን እንዲህ አደረጉኝ እያልክ ማለት ነው። ፈሪ የፈርፋሪ ሽራ አድርጋችሁ ለዮኒ ጓያ አድርሱ። ስለዚህ ኡስታዝ ዋሂድ የመንግስት ተቃዋሚ አይደለም፣ የትኛውም አሸባሪ ደጋፊ አይደለም። አንተ የመንግስት ተቃዋሚና መንግስትን የሚያሸብረው የፋኖ አማጺ ደጋፊና አንተ ራሱ ከአሜሪካ ዲፖርት ነው የምትደረገው። ስነ ስርዓት ካልያዝክ ስታስፈራራ ትኖራለህ እንጂ ምንም አታመጣ። ፈሪ ሲያስፈራራ ከመኖር ውጭ ሌላ ምንም አማራጭ የለውም። ሽር አድርጋችሁ ለዮኒ ጓያ አድርሱ። በዛው አጋጣሚ ዲበኩሉ አረ እውነቱን ነው ብለዋል። ጥሩ ዲበኩሉ ዛሬ እንኳን ጥሩ ስራ ሰርተዋል። ጥሩ አድርጎ መልሶለታል። እንግዲህ እንደተመለከታችሁት ነው የሃይማኖት ጥላቻ ለመፍጠር ሀገራችን ውስጥ ብዙ ጥረት እየተደረገ ያለበት ሁኔታ አለ። ሙስሊሞች ብቻ ገዳይ እንደሆኑ አድርጎ ለማሳየት እየተሞከረ ያለበት ሁኔታ አለ። ኡስታዞቻችን ቀድሞ ይህንን ነገር ሲያወግዙት አስመሳይ እየተባሉ ይገኛሉ። ከዛ በላይ ምን ሊያደርጉ ይችላሉ? ኡስታዞቻችን ከጳጳሳት ከኦርቶዶክሶች በላይ ቀድሞ ነገራቶችን ሲናገሩ እናንተው ገላችሁ እናንተው ተናገራችሁ እያላችሁ ትገኛላችሁ። እናንተ ግን ስለ አክሱም አንድ ቀን ተናግራችሁ አታውቁም። አክሱም ላይ ብዙ በደል አለ። መስጊድ ተዘግቷል። መስጊድ ሰው እንዳይሰግድ በዓመት ባሉ ቀን እንኳን ሰው እንዳይሰግድ ተከልክሏል።
መቃብር ቦታ የለውም። የሞተ ሰው መቅበሪያ ቦታ የለም። ስለዛ ጉዳይ እንኳን አንድ ቀን አውርታችሁ አታውቁም። እኛ ግን ያንን ሁሉ ነገር ረስተን ራሱ ሐቅ ጎን ነው የምንቆመው፣ ፍትህ ጎን ነው የምንቆመው። ይሄ ነገር ሊታወቅ ይገባል። የተፈኩር ሰዓት ላይ ደርሰናል። ሰውነቱ ከሚመዝነው 50 እጥፍ በላይ የሚሸከም ፍጥረት ማን እንደሆነ ያውቃሉ? አሰላሙ አለይኩም ወዶቼ፣ እንዴት ናችሁ? ዛሬ የምናወራው ስለ ጉንዳን ነው። ጉንዳን በሰውነቱ መጠንና በክብደቱ ሲሰላ በዓለማችን ላይ ካሉ እጅግ በጣም ጠንካራ ፍጥረታት አንዱ ነው። አንድ ጉንዳን የራሱን ክብደት ከ10 እስከ 50 እጥፍ የሚበልጥ ክብደትን ተሸክሞ መጓዝ ይችላል። ይህ ማለት አንድ ሰው አንድ ትልቅ አውቶቡስ ተሸክሞ እንደመሮጥ ይቆጠራል። ጉንዳኖች አይናቸው በደንብ አያይም። ነገር ግን ልክ እንደ ኢንተርኔት የሚጠቀሙት የራሳቸው ኬሚካል መስመር አላቸው። አንዱ ምግብ ካገኘ ፌርሞን የሚባል ሽታ እየረጨ ወደ ቤቱ ይመለሳል። ሌሎቹ ደግሞ ያንን ሽታ ሽተው ልክ እንደ ጂፒኤስ ተከትለው በመሄድ ምግቡ ጋር ይደርሳሉ። ለዛም ነው መስመር ተከትለው ሲሄዱ የምታዩቸው። ጉንዳኖች ብቻቸውን መኖር አይችሉም። በአንድ ጎጆ ውስጥ እስከ ሚሊየን የሚቆጠሩ ጉንዳኖች ሊኖሩ ይችላሉ። በጎጆ ውስጥ የስራ ክፍፍል አለ። ለምሳሌ ንግስት እንቁላል መጣል ብቻ ነው ስራዋ። ሰራተኛ ጉንዳኖች ሁሉም ሴቶች ናቸው። ምግብ መፈለግ፣ ጎጆውን መጠገን እንዲሁም ደግሞ ልጆችን መንከባከብ የነሱ ድርሻ ነው። ወንዶቹ ስራቸው ከንግስቷ ጋር መገናኘት ብቻ ነው። ከዚያ በኋላ ብዙም አይቆዩም። ሌላው የሚገርመው ጉንዳኖች ልክ እንደኛ ገበሬዎች ናቸው። ቅጠል የሚቆርጡት ለመብላት ሳይሆን በቅጠሉ ላይ ፈንገስ አብቅለው ያንን ምርት ለመመገብ ነው። ይህች ትንሽዬ ፍጥረት ስንት ተአምር አላት። በቁርአንም ሱረቱን ነምል የሚል በስሟ ምዕራፍ አላት። እናንተስ በጉንዳን ትጋት አልተገረማችሁም? ለተጨማሪ አስገራሚ መረጃዎች ይህን አካውንት ፎሎ ማድረግ አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ አሁን የውጪ መረጃዎች የምንመለከትበት ሰዓት ላይ ነው ያለነው። ሂዝቦላ ትላንትና አቶ ቢንያምን በድሮን ለጥቂት ሰዓታቸው አሉ። ከ3 ቀን በፊት በሰራላችሁ ቪዲዮ ላይ ሂዝቦላ ከ300 ዶላር ባነሰ ወር በኢትዮጵያ ከ45000 ብር ባነሰ ዋጋ ያላቸው ድሮኖች እስራኤልን እያስጨነቀ ነው ብያችሁ ነበረ። ያ ደግሞ ተቀጣጥሎ ቀጥሎ እንግዲህ በትላንትናው ዕለት በዛው ድሮን እንግዲህ አቶ ቢንያምን ለጥቂት ስቷቸዋል። አቶ ቢንያምና ከሳቸው ጋር አብሮ የነበሩ ከፍተኛ የሴኩሪቲ አመራሮች በዌስተርን ጋሊሊ ወር ምዕራብ ጋሊሊ የሚባሉ አካባቢ ላይ ጉብኝት ላይ በነበሩበት ሰዓት ነው እቺ ድሮን ከች ያለችው። እቺ ድሮን መምጣቷን ተከትሎ ግን አቶ ቢንያምን ሆኖ እሳቸው ጋር ያሉትን የሴኩሪቲ ቶፕ የሴኩሪቲ ኃላፊዎች ያተረፋቸው የሳይረን ሲስተሙ ነው። ሳይረን መሰማቱን ተከትሎ እንግዲህ የአቶ ቢንያም አጃቢዎችና የሴኩሪቲ ሰዎች በጣም አሯሩጠው ከዛ ቦታ ካሸሿቸው በኋላ በደቂቃዎች ውስጥ እዛው ኤግዛክት ሴም ሎኬሽን ላይ ፍንዳታዎች መድረሳቸውና የድሮን ጥቃት መድረሱ ታውቋል። ሂዝቦላ ለጥቂት ነው የሳታቸው በትናንትናው ዕለት በጣም በደቂቃዎች ልዩነት የነበሩበት ቦታ በድሮን መመታቱ ታውቋል ማለት ነው። እና የሂዝቦላ እነዚህ ኤፍፒቪ ድሮኖች በጣም ከፍተኛ ችግር እየፈጠሩ ነው የእስራኤል ወራሪ ሰራዊት ላይ፣ በተለይ ታንኮች ላይ፣ አርመርድ ቬሂክሎች ላይ ምናምን በጣም ከባድ ችግር እየፈጠሩ ነውና እስራኤል እነዚህ እንዴት አድርገን እንከላከል በሚል ሪሰርች ሁሉ ተጀምሯል። ምክንያቱም ከቁጥጥር ውጭ መሆኑን ተከትሎ ያ ደግሞ እንግዲህ ተባብሶ ቀጥሎ በትላንትናው ዕለት ራሱን ሰውየውን ለጥቂት ስቶታል ማለት ነው። ሰውየውን ማግኘትና በአካል ማናገር እፈልጋለሁ ሲሉ ዶናልድ ትራምፕ ተናገሩ። ዶናልድ ትራምፕ የኢራኑን መንፈሳዊ መሪ የሆነውን አያቶላ ሞጅታባ ኻሜኒን በአካል አግኝቶ ማናገር እንደሚፈልጉ ነው እየተናገሩ የሚገኙት። ነገር ግን ዶናልድ ትራምፕ እንደተናገሩት ከሆነ ይህ የሚሆነው በአሜሪካ እንዲሁም ደግሞ በኢራን በኩል ስምምነት ሲደረግ ነው። በተለይም ደግሞ በኒኩሌር በዩራኒየም እንዲሁም ደግሞ በአጠቃላይ በቀጠናዊ ሰላም ላይ ስምምነት ላይ ከደረስን ብቻ ነው ይህ የሚሆነው ሲሉ ዶናልድ ትራምፕ በዛሬው ዕለት እየተናገሩ ይገኛሉ። ዶናልድ ትራምፕም ይህንን ያሉበት ዋነኛው ምክንያት እንግዲህ ኢራን ማለት ነው ድርድሩ ላይ ተሳትፎ እንድታደርግ እንዲሁም ደግሞ ወደ ድርድሩ እንድትመጣ ለማስጠንቀቅ አስበው የተናገሩት ንግግር ነው ሲሉ በርካቶች እየተናገሩ ይገኛሉ። ነገር ግን ዶናልድ ትራምፕ የኢራኑን መንፈሳዊ መሪ የሆነው ሞጅታባ ኻሜኒን ማለት ነው በአካል አግኝተው ማናገር እንደሚፈልጉ ነው እየተናገሩ የሚገኙት። አሜሪካ እንዲሁም ደግሞ ኢራን ማለት ነው ከ1979 ጀምሮ በፍጹም በአካል ማለት ነው ውይይቶችን አድርገው በቀጥታ እንደማያውቁ የሚታወቅ ነገር ነው። በተለይም ደግሞ የሁለቱም ሀገር ዋና የሚባሉ መሪዎች ፕሬዚዳንቶቹ በአካል ተገናኝተው ተነጋግረው አያውቅም። ከዛ በፊት እንግዲህ በኢራን እንዲሁም ደግሞ በአሜሪካ መካከል ጥሩ የነበረ ግንኙነት ቢሆንም እንኳን በ1979 ከተከሰተው የኢራን አብዮት በኋላ ማለት ነው የአሜሪካና የኢራን ግንኙነት ውሃ እንደበላው የሚታወቅ ነገር ነው። ነገር ግን ዶናልድ ትራምፕ በዚህ ሰዓት ማለት ነው የኢራኑ መሪ አግኝተው ማናገር እንደሚፈልጉ እየተናገሩ ይገኛሉ። በጉዳዩ ላይ ተጨማሪ አዲስ መረጃዎችን ማግኘት ከሆነ አጋራቸዋለሁ። የፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ሳይነበርኩ ቪዲዮ ላይ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያዩ ቻናል ሼር አድርጉ። አላህ ቢጀን ተገናኘን። አላህ Subhanahu Wa Ta'ala በአርሲ የተገደሉ ሰዎችን ፍትህ አላህ ይስጣቸው። በአክሱምም አላህ Subhanahu Wa Ta'ala ነስሩን ያቅርብላቸው። በዓለም ዙሪያ ላሉ ሙስሊሞች ሁሉ አላህ ሰላሙና ፍትሁን ያምጣ። ነስሩን አላህ ያቅርበው።